ሰላም ጤና ይስጥልኝ ውድ የመጠለያ ፖድካስት ቤተሰቦቻችን እንደምን ሰንብታችኋል? መጠለያ የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሳን የምንጨዋወትበት ሳምንታዊ ፕሮግራማችን ነው። በዚህ ሳምንት እንግዲህ በዓለማችን የተፈጠሩ አዳዲስ የቴክኖሎጂ ግኝቶችን በኮንስትራክሽን ዘርፍ ላይ ምን አይነት አስተዋጽኦ እንደሚያመጡና ስለ ቴክኖሎጂዎችም አዳዲስ መረጃዎችን ወደ እናንተ ይዘንላችሁ ቀርበናል። አቶ ቸርነት እንደምን ሰንብተዋል? ሰላም እግዚአብሔር ይመስገን። ቆይታ አሪፍ ነበረ? በጣም ቆንጆ ነበር። እንግዲህ ለተመልካቾቻችን እንዳሳወቁት አንዳንድ አስደናቂ የህንፃ ቴክኖሎጂዎችን እያነሳን እንጨዋወታለን። ወደዛ ከመግባታችን በፊት ግን በታሪክ ወደኋላ ተመልሰን በቀድሞ አባቶቻችን ዘመን እንግዲህ የተሰሩ የህንፃ ውጤቶችን አሁን ደግሞ በአሁኑ ዘመን ለቱሪስት መስህብነት የሚያገለግሉ አሉና ስለነሱ አንዳንድ ነገር ብንላቸው ደስ ይለኛል። አሁን ያለውን ቴክኖሎጂ አንስተን ከመጫወታችን በፊት አንቺም እንዳልሽው ከዚህ ቀደም የተሰሩ ሀገራችን ውስጥ ያሉ የእጅ ጥበብ ውጤቶች የሆኑ ከኮንስትራክሽን ሴክተሩ ጋር በተገናኘ በዛ ዘመን ምን እንደነበረ ሊያሳዩን የሚችሉ ቅርሶች አሉ። በቱሪስትም የሚጎበኙት የተለየ ነገር ስለሆነ ነው ወይም የማይጠበቅ ነገር ስለሆነ ነው ቱሪስት መጥቶ የሚጎበኘው እንጂ አጠገቡ የሚያገኘውን ወይም እሱ ሀገር ያለውን መጥቶ እኛ ሀገር አይጎበኝም። አዲስ ተአምር ስላልሆነ ማለት ነው። እንደዛ ከሆነ ነገርየውን ተአምር የሚያደርገውና የተለየ ሆኖ ቱሪስት እንዲጎበኙ ያደረገው በዛ ወቅት ከነበረው ስልጣኔ ከነበረው እሳቤ ካለው ንቃተ ህሊና አንጻር የተሻሉ ሆነው የተገኙ ህዝቦች የገነቧቸውና የነሱ ውጤቶች ስለሆኑ ነው የሚያሳየን። እንግዲህ የግንባታ ጥበብ የዲዛይን ጥበብ ከዚህ ቀደም በነበሩት ዘመናቶች ኢትዮጵያ ውስጥ የተሻለ እንደነበሩ በወቅቱ ከነበረውና ስልጣኔውም ጥሩ እንደነበረ ነው መጥቀስ እንችላለን። አክሱም እንዲሁ ስናየው ምናምን ፎቅ ነው። ላሊበላ የሚገርም ተአምር ነው። ሌሎችም ከምድር በታች ሆነው ውሃ እንኳን የማይገባባቸው ሆነው የተሰሩ አሉና በወቅቱ የነበረውን ጥበብ የነበረውን መሰጠትና ተሰጥኦ የሚያሳዩ ናቸው። አሁን ደግሞ በዘመናዊው ዓለም እንደነሱ አይነቶችንም እንኳን ባይሆን በተለየ መንገድ የተሻሉ ነገሮችን ህንፃ መገንባት ሳይሆን ማብቀል በሚመስል ደረጃ ደግሞ የተለያዩ ቴክኖሎጂዎችን ዓለም ላይ የዚህ ሰዓት እያየን እንገኛለን። እዚህ ጋር ላነሳ የምችለው አንድ ጥያቄ ግን በአክሱም በላሊበላ ዘመን የነበርነው ሰዎች አሁን ያለነው እኛ ብንሆንና አሁን ባለን ንቃት ቴክኖሎጂው ባይኖረንና ነገሮች ባይኖሩ ኖሮ እሱን እንሰራዋለን ወይ ነው? አላቅም። ያው የዛ ዘመን ሰው መሆን ይጠበቅብናልና ጥበቡን ግን እነሱ አግኝተውት ይሄን ሰርተዋል። አዎ በጣም ለመመልከት እየሞከርኩኝ ነበርና ዘመናዊ የሆነ የመለኪያ መሳሪያ ሳይኖር ልኬቶችን ባህላዊ በሆነ መንገድ እየለኩ እና ደግሞ ያልታሰቡትን ኮመን የሆኑን አሰራር እኮ መከተል ይችሉ ነበር። ግን ላሊበላን ማንሳት እንችላለን። ያልታሰበ ነው ቅርጹ፣ ዲዛይኑ፣ ሁሉ ነገሩ እና ኤሌክትሪክም አልነበረም፣ አምፑል አልነበረም በዛ ሰዓት እና ላሊበላ ላይ ሲሰራው እነዚያ ውቅር አብያተ ክርስቲያኖች ላይ በመስታወት እንዲሆን መስኮት ነገር ሰርተው ብርሃን ቀጥታ ከውጭ እንዲገባ አድርገው በደንብ አንግሉን ካልኩሌት አድርገው መስራታቸውን ምናምን ተመልክቻለሁ እና በጣም ነው የተገረምኩት። እንግዲህ ያው ማመስገን ብንችልና ኦፖርቹኒቲ ቢኖረን በጣም ደስ ይለኛል እና ቴክኖሎጂው ሳይኖረኝ ከተሰራ ደግሞ በአሁኑ ዘመን ያለው ቴክኖሎጂ በቀድሞ አባቶቻችን ዘመን ቢመጣ ምን ያህል ከዚህ የተሻለ ደግሞ እንደሚሰራ ሳስበው በጣም ይገርመኛል። ወደ ዋናው ሀሳባችን ብንገባ በጣም መልካም ነው። እንግዲህ ለዛሬ ያዝነው ለተመልካቾቻችን 7 የህንፃ የግንባታ ቴክኖሎጂዎችን እያነሳን እንጨዋወታለን። ወደ ቴክኖሎጂዎቹ ስንገባ አንደኛው 3D ኮንክሪት ፕሪንቲንግ ነው። እንግዲህ 3D ኮንክሪት ፕሪንቲንግ ወደ ህንፃ ከመግባቱ በፊት መጀመሪያ የተለያዩ በጣም ኮምፕሌክስ የሆኑ ዲዛይኖችን ውስብስብ የሆኑ ዲዛይኖችን በፕሪንት በማድረግ በፕላስቲክ እቃዎች ላይ ተሞክሮ እንደነበረ መረጃዎች ደርሶናል። ከዛ በኋላ ደግሞ ወደ ኮንስትራክሽኑ መጥቶ በሰው ኃይል ኮንክሪቶችን ከመስራት ህንፃዎችን ከመገጣጠም በዘለለ ማሽን ተጠቅሞ በ3D ፕሪንቲንግ ኮንክሪቶችን በማድረግ እና ውስብስብ የተባሉ ዲዛይኖችን ደግሞ በህንፃ ላይ አፕላይ ለማድረግ የሚጠቀሙበት ቴክኖሎጂ እንደሆነ ተመልክተናል። እንግዲህ እውነት ነው። እንግዲህ 3D ፕሪንቲንግ አንቺ እንዳልሽው እንደገለሽው ነው። ከስሙም እንደምንረዳው 3D ፕሪንቲንግ ሶስቱንም አክሲስ XYZ የያዘ አንድ ቤት ሊያሟላ የሚገባው መሰረታዊ አክሲስ ማለት ነው XYZ ናቸው፣ ሶስቱ ናቸው። ያ ከሆነ እንግዲህ ቅርጽ አለው ማለት ነው። ከራሱ አልፎ ሌላ አካል እዛ ውስጥ ሊያቆይ ይችላል ማለት ነው። እነዚህም ሶስቱን ከያዘ በዚህ መንገድ ሶስቱንም ዳይሜንሽኖች ይዞ ፕሪንት ማድረግ መቻል ማለት በአጭሩ ማለት መሰለሽ ያው በኖርማል በምናውቀው የወረቀት ፕሪንተር የፈለግነውን ጽፈን ፕሪንት እንደምናደርገው ቤትም በፕሪንተር ፕሪንት ማድረግ እንችላለን ነው። ለግንባታ ጊዜ ሳንወስድ ለብክነት ሳይዳረግ ሌሎች በግንባታ ሂደት ውስጥ ያሉት ሀስሎች ሳይኖሩ
ቤትን በ3D ፕሪንተር ፕሪንት ማድረግ እንችላለን ማለት ነው። ያው ነገርየው እኛ ሀገር አልገባም እስካሁን ባለው በኮንክሪቱ ያን ያክል እስካለኝ መረጃ ድረስ የሰማሁት ነገር የለም። ሌላው ዓለም ላይ ግን እየተሰራበት ነው ያለው እና ለሴክተሩ ጥሩ ያልሆነም ነገር ይዞ የመጣ የቴክኖሎጂ አይነት ነው 3D ፕሪንቲንግ ማለት ነው። ጥሩ ጎኑ ቅድም እንዳልኩሽ ነው። የፈለግሽውን ዲዛይን የፍላጎትሽን በፈለግሽው ሰዓትና ቅጽበት ውስጥ ፕሪንት ማድረግ መቻል ነው። ይህ ሲባል ደግሞ ያን ያክል ቀላል አይደለም። እንደማወራው በትንሽ ፕሪንተር ወረቀት ፕሪንት እንደምናደርገው አይነት አይደለም። እሳቤው ነው እንጂ እንደዛ ቀላል የምንለው ማሽንም ቴክኖሎጂም አይደለም። የራሱ የሆኑ ኤክስፔንሶች አሉት። ሌሎች ነገሮች እና ኤክስፐርቲሱንም እንደዛው በዛው ልክ ይጠይቃል። ወደ ጉዳቱ ደግሞ ስንመጣ የቴክኖሎጂ የተስፋፋ ከሄደና የእውነት ወደ ሴክተሩ ከመጣ ወደ ቤት ልማቱ ወደ ሌሎችም ከመጣ በብዛት በሚባል ደረጃ የሰራተኛውን ክፍል የሚቀንስ ይሆናል። ሌሎች ቼኖችን የሚያሳጥር ይሆናል እና እንደምናውቀው ደግሞ ሲአይ ኢንዱስትሪ ወይም ደግሞ ኮንስትራክሽን ኢንዱስትሪ ሴክተሩ እንደ ሴክተር በበጀት ደረጃ ብዙ በጀት ያለው በስራ እድል ፈጠራ ደረጃም እንደዚሁ ማለት ነው። ካልተሳሳትኩ ከሌሎቹ ከግብርና ከምን ቀጥሎ በሁለተኛ ደረጃነት የሚቀመጥ ነው የሚመስለኝ እና ባለኝ መረጃ አፕዴት የተደረገ ቅርብ ጊዜ ካለ እንተረማለን። ግን ይሄን ያክል ህዝብ እያስተዳደረ ያለ ሴክተር ነውና በዚች አንድ ቴክኖሎጂ ምክንያት ይህን ሁሉም ደግሞ ሊያጠፋ የሚችልበት ሌላ የራሱ እድል አለው። ግን እኛ ሀገር ስንመጣ ስቲል እየተከተልን ያለነው የቆዩትን ነው። ያው ብዙ ነገር ከጣሊያን ወስደናል። ኢቨን ከምንጠቀማቸው ኮንስትራክሽን ማቴሪያል ስያሜ ጭምር ማለት ነው ከጣሊያን የወረስናቸው ልክ ይሄ የጋራጅ ወይም ደግሞ የሜካኒክ ስራውን ከጣሊያን እንደወሰድነው ከነቃሉ ስኪሉንም ጭምር ከዛ እንደወሰድነው ሁሉ ኮንስትራክሽን ሴክተሩም ላይ እንደዚሁ ተመሳሳይ ከዛ የወረስናቸው ነገሮች አሉ። ስቲል በዛ እንግዲህ ሮም ያላትን አይነት እኛም እያደረግን እንደሆነ እሷ ስልጥናት የተወቹን ነገር እኛ ጋር ትታልን እንደሄደች አይነት ነው ፊልም አድርገው እና እንዲህ አይነት ቴክኖሎጂዎች ደግሞ ሲመጡ እሱን እርግፍ አድርገን ትተን ወደዚህ እንድናደላ የሚያጓጉ ነው የሚሆኑት። እኛ ሀገር በቅርቡ ይመጣል የሚል ግምት የለኝም። እንዳንድ ግለሰብ ግምቴን ስናገር ከመጣ ግን ቅድም ያልኩሽን ተአምሮች ይፈጥራል። አዳፕት ለማድረግ ጊዜ ይወስዳል ብዬ አስባለሁ። ኮርስ በደንብ ይወስዳል። ግን አንዳንድ በእርግጥ ከሀገራችን ውጭ የተለያዩ የተራቀቁ የአርክቴክቸሮች የሰሩት የተለያዩ ዲዛይኖች አሉ እና በጣም ኮምፕሌክስ ነው። ምድር ላይ የምናያቸውን የምንጠቀምባቸውን እቃዎች ሊሆን ይችላል ወይም ደግሞ ተፈጥሮን አይተው በዛ ቅርጽ መሰረት የተለያዩ ህንፃዎችን ሲሰሩ እንመለከታለን እና ያንን ያቃልላል የሚል ትልቅ ተስፋ አለ። ምክንያቱም የተሰጠውን ሶፍትዌሩ ላይ የተጫነበትን ቁጭ ነው የሚያደርገው የሚል ተስፋ አለ። እንግዲህ ወደ ሀገራችን መቼ ይመጣል? እንግዲህ ይህም በተስፋ የምንጠብቀው ይሆናል። ከዚህ ጋር በተያያዘ የኮቪድ ጊዜ አንድ ሀፕን ያደረገ ነገር ነበር፣ በቅርብ የማውቀው ታሪክ ማለት ነው። እኔ በዛ ሰዓት ያው ብዙ ነገሮች ሁሉም ዓለም ላይ ተፈላጊ ስለነበሩ እጥረቶች ነበሩ። እንግዲህ ስሙን በትክክል አላውቀውም። ፊት ላይ የሚሸፍኑት ባለሙያዎቹ ፊት ላይ የሚሸፍኑት ፕላስቲክ ነገሩ አለ አይደል? ማስኩ ሳይሆን ፕላስቲክ ነገሩ። አዎ ፕላስቲክ ነገሩና እሱ እጥረት ተፈጥሮ ነበረ። ከውጭ ፕሮሰስ ተደርጎ ምን ብዙ ሂደቶችን አልፎ እስኪመጣ 2-3 ወር የሚፈጅበት እድል አለ። በዛ ላይ አብዛኛው ሲመጣ የነበረው ከቻይና ነው። ቻይናም ደግሞ የዘጋችበት ወቅት ነበርና ያኔ እንደ መፍትሄ የተደረገው 3D ፕሪንተር ነበረ። አሁን እኛ እያወራን ያለ ነው ስለ 3D ኮንክሪት ፕሪንተር ነው ወይም ደግሞ ፕሪንቲንግ ማሽን ነው፣ ቴክኖሎጂ ነው እያወራን ያለ ነው እኛ። በዛ ሰዓት ግን ይህ ነገር ያስፈልግ ስለነበረ 3D ፕሪንተር ያለው ተቋም ወይም ደግሞ ባለሀብት ነበር የተፈለገው። አንድ ባለሀብት ተገኙ። ያንኑ እንግዲህ አስፈላጊውን ዲዛይን ፊድ አደረጉ። ግብአቶቹን ወይም ደግሞ እንግዲህ ጀስት ፕላስቲክ ነው ነገርየው፣ ፕላስቲኮችን ሰጡት። ራሱኑ ነው ፕሪንት እያደረገ በዛ ሰዓት የነበረውን ችግር መፍታት የተቻለው እና 3D ፕሪንተር ይህን ያክል አቅም አለው። ይሄ በፕላስቲክ ነው። ወደ ኮንክሪት ቴክኖሎጂውም ሲመጣ ወቅታዊ ችግሮችን ሁላ ሊፈታ የሚችል ነው የሚሆነው። በተግባር እኛ ሀገር በፕላስቲኩ ግን እኔ ያየሁት አለ ሆን ይችላል። በጣም ይገርማል። ወደ ሌላው ቴክኖሎጂ ውጤት እንምጣ። ሌላኛው ሰልፍ ፊሊንግ ኮንክሪት ነው። ሰልፍ ፊሊንግ ኮንክሪት ማለት ህንፃዎች ከተገነቡ በኋላ በአመታት ጊዜ ውስጥ ይፈራርሳሉ ወይ ይሰነጣጠቃሉ። ስለዚህ ያንን ችግር ለመቅረፍ እንግዲህ ማደስ ነው ብዙ ጊዜ እኛ የምንጠቀመው። ወይ አፍርሰን እንሰራለን ወይ ደግሞ የተሰነጣጠቀው ቦታ ላይ ኮንክሪት እየሞላን እንሰራዋለን። ይሄ ቴክኖሎጂ ግን የሚያደርገው ምንድነው? የፈራረሱትን ህንፃዎች በራሳቸው መንገድ
ራሳቸውን ሂል እንዲያደርጉ ራሳቸውን ቢውልድ እንዲያደርጉ የሚያደርግ ነው። ይህን የሚያስችለው ደግሞ የተለያዩ ባክቴሪያዎችና ኬሚካሎችን ከኮንክሪቱ ጋር አንድ ላይ በማድረግ ህንፃውን መገንባት ነው። ስለዚህ ወጪን ይቀንሳል። እንደገና ለማደስ የምናወጣውን ኢንቨስት የምናደርገውን ታይማችንንም ገንዘባችንን ይቆጥባል የሚል ተስፋ ተጭሮበታል። እንግዲህ እውነት ነው። ያው የቴክኖሎጂ አንድ ህንፃ ሲገነባ የራሱ ዲዛይን ፔሪድ አለው። በዛ ዲዛይን ፔሪድ ውስጥ ሙሉ አገልግሎት ይሰጣል ተብሎ ይታሰባል። ከሆነ ጊዜ በኋላ ግን ህንፃም ይሞታል፣ እየቀነሰ ነው የሚመጣው አገልግሎቱ። ያ ማለት እየፈረሰ ነው ወይ እየሰመጠ ነው ወይ እየተሰነጣጠቀ ነው፣ ለአደጋ እየቀረበ ነው፣ የመፍረስ እድሉ እየጨመረ ነው የሚመጣው እና የሚሆንበት ምክንያት እያንዳንዱ ለዛ ግንባታ የምንጠቀማቸው ግብአቶች የራሳቸው ማብቂያ አላቸው። ዘላለም የሚቆይ ምንም ነገር ምድር ላይ ስለሌለ ማለት ነው። ያው ህንፃ ቤት ውስጥ አይደለም የሚገባው፣ እሱ ራሱ ነው ቤቱ። ያ ማለት እኛ የምንጠለልበት ነገር ከሆነ ነገር እኛን ይጠብቀናል ማለት ያ እኛ ሸሽተን የምንጠለለው እሱ ላይ ያርፋል ማለት ነው። ፀሐዩ እሱ ላይ ያርፋል፣ ዝናቡ ያርፋል፣ ንፋሱ ያርፋል፣ ድምፆች አሉ፣ መሬት ውስጥ ያሉ እንቅስቃሴዎች አሉ እንደየዞኑ ማለት ነው። አዲስ አበባ እንኳን በዚህ ጥሩ ዞን ላይ ነው ያለችው። ነገር ግን ቅርብ ጊዜ የመሬት መንቀጥቀጥ ምናምን ሲሰማባቸው ንዝረት በይበልጥ ጎልቶ ሲታይባቸው የነበሩት አካባቢዎች ላይ የሚፈጠሩ ነገሮች አሉና እነዚህን ነገሮች ይቋቋማል ተብሎ ኤስኤፍ ጭምር ሴፍቲ ፋክተር ጭምር ተይዞለት ነው የሚሰራው። ዋንስ ከተሰራ በኋላ እነዚህ ሁሉ ያርፉበታል። በጊዜ ሂደት አገልግሎቱን እየሰጠን ነው፣ አቅሙ ግን እየቀነሰ ነው የሚመጣውና አሁን አንቺ እንዳልሽው ሳናስበው መሰነጣጠቅ እናያለን፣ መፍረስ እናያለን፣ መስመጦችን እናያለን። ትልልቅ የምናውቃቸው ከተማ ውስጥ ያሉትን ህንፃዎች ማለት ነው በሆነ መንገድ ትሪት ተደርገው ግን ተወሰነ ጊዜ እድሜያቸው የተራዘመለታል እና በጥቅሉ ምልልሽ ነው ህንፃ ልክ እንደ ሰው ልጅ ነው። እድገቱንም ከታች ጀምረን ብናየው በኋላ ካበቃለት በኋላ ደግሞ ዘመነ ማርጀቱ ላይ ሲደርስ ነው እንግዲህ ይሄ ቴክኖሎጂ የሚሰራው። ውስጡም ደግሞ ኬሚካል ነው ያለው። ሲሚንቶ ውስጥ ኬሚካል አለ። ሌሎች ደግሞ እንግዲህ ማፍጠኛ የምንጠቀማቸው የተለያዩ ኬሚካሎች አሉ። እነዚህ ሁሉ ናቸው እንግዲህ ተዋህደው ቤቱን ቤት ያደረጉትና እነዚህ ባክቴሪያዎች እና ሌሎች ፈሳሽ ንጥረ ነገሮች አንድ ላይ ሆነው የመሰንጠቅ ዕድሉን ውስጥ ያለውን አቅሙን ጭምር የሚጨምሩለት የሚሆነውና የሰልፍ ሂሊንግ ማለት ራሱን በራሱ ሪከቨር እንዲያደርግ ወይም ደግሞ እንዲሻለው እንዲታደስ የሚያደርጉ ናቸው። ያን ያክል ከባድ አይደሉም። እኛም ሀገር ያሉ ይመስለኛል። በትክክል ማቆም መረጃ የለኝም፣ ግን በጣም ትልቅ ጥቅም አላቸው። የህንፃን ዕድሜ ማራዘም፣ ሌላ ህንፃ የመገንቢያ ኮንስትራክሽን ወጪን ማጥፋት ወይም መቀነስ ማለት ነውና ለ50 ዓመት ተብሎ የተሰራን ህንፃ በዚህ ማራዘሚያ 75 ዓመት ቢሆን 25 ዓመት መጨመር ማለት ቀላል አይሆንም እና ትልቅ ጥቅም ያላቸው ይህን የቴክኖሎጂ ግኝት ስመለከት ከኛ ከሰዎች የተወሰደ ይመስለኛል። ለምንድነው እጃችን ቢቆረጥ ብለን እናስብ። ለምሳሌ ራሱ በራሱ መንገድ ዋይት ብለድ ሴሎቻችን አንድ ላይ ቀድሞ እንደነበረው አድርጎ ይመልሷል ማለት ነው እና ከዛ የተወሰደም ይመስለኛል። እርግጥ ባላረጋግጥም ቁስሉም ይድናል፣ የተከፈተውን የሰውነት ክፍላችንም እንዲመለስ ወደ ነበረው ቦታ እንዲመለስ ያደርጋል እና በጣም ከተመለከትኳቸው ሁሉ በጣም ያስገረመኝ ግኝት ይሄ ነው። ወደ ቀጣዩ ስናልፍ ፕሪፋብሪኬሽን ሞጁላር ኮንስትራክሽን ነው የምንለው። በአማርኛው ደግሞ ተገጣጣሚ የሆኑ መኖሪያ ቤቶችን ከግንባታው ስፍራ ውጭ በሆነ ቦታ ላይ ወይም ደግሞ ግንባታው እናደርጋለን ባለው መሬት ላይ ሳይሆን ከዛ ውጭ ተገጣጣሚ ቤቶችን እዛው በማምረት ከዛ መጨረሻ ላይ ከገጣጠምናቸው በኋላ እዛው የህንፃው ግንባታ ቦታ ላይ በማምጣት የምንፈልገውን አይነት ግንባታ መስራት ነው የሚያሳየው እና ይህንን ስመለከት እንግዲህ በስፋት ተጠቃሚ የሆኑ ሀገራቶች አሉ። በዋነኝነት ደግሞ ቻይና የዚህ ቴክኖሎጂ ተጠቃሚ ናት የሚል መረጃን ተመልክቻለሁ እና እንዴት ታየዋለህ? ያው ፕሪካስት ወይም ደግሞ ፕሪፋብሪኬሽን የምንለው ቤቱ ቀድሞ ይመረታል ሳይት ላይ ወይም ደግሞ ኦንሳይት የሚሰራው የመገጣጠም ስራ ብቻ ነው የሚሆነው። እንዳልሽው ቻይና ነች በይበልጥ የምትጠቀመው ማለት ነው። በዚህ በጣም ብዙ ወጪ ትቀንሳለች። የሰው ኃይል መጠኑ አንጻራዊ ከረንመር ነው ትራዲሽናል ከምንለው ወይም ደግሞ ኦንሳይት ከሚሰሩት የተለየና የተሻለ ነው። ያኛው የሚሰራው በፋብሪካ ደረጃ ነው ቤቱ እየተመረተ ያለው። ብዙ ላቦራቶሪ ቴስቶችን ያለፈ አንጻራዊ ኦንሳይት ከምንሰራው ከጥራትም አንጻር የተሻለ ነው ብዬ አምናለሁ። ይህን ቴክኖሎጂ በመጠቀሟ ቻይና በአጭር ቀናቶች ውስጥ ብዙ ህንፃዎችን ወይም ደግሞ ብዙ ፎቆችን ወደ ላይ መገንባት ችላለች እና ቻይና ብቻ ሳይሆን እኛም ሀገር በተወሰነ መንገድ ይሄ ጅማሬ አለ። የተወሰኑ ተገጣጣሚ ቤቶች እንደው በስም እንኳን የሚጠቀሱ የምናውቃቸው
አሉ። ከቅርብ ጊዜ ወደዚህም ደግሞ በይበልጥ ጎልተው እየታዩ ያሉ ማለት ነው። ያው የግንዛቤ ችግር ተገጣጣሚ ቤት ሲባል ያው ተገጣጣሚ ነው ማለት ፈራሽ ነው የሚለውን ተቃራኒውን ይወስድና ያ የግንዛቤ ችግር ለነዚህ ቤቶች ብዙም አፒታይት እንዳይኖረን አድርጓል እንጂ በአንድ የመንግስት የልማት ድርጅትም በ15 ቀን ውስጥ G+1 ቤት ተገንብቼ ሚሊኒየም አዳራሽ በነበረ አንድ ኢቨንት ላይ ተገኝቼ አይቻለሁ። እኔ የምመክረው አይነት ነው የእውነት ለማውራት ማለት ነው። አንጻራዊ ያው ተገጣጣሚ ነው ማለት ኳሊቲ የወረደ ነው ማለት አይደለም። እንደውም አንጻራዊ የተሻለና ብዙ ላቦራቶሪ ቴስቶችን ያለፈ ነው ብዬ ነው የማምነው። ሌሎችም ዓለሞች በደንብ እየተጠቀሙት ከሆነ እኛ ሀገር ሲመጣ የማይሰራበት ምክንያት አይገባኝም። ለምን እንደማይሰራ ምክንያቱም የተለየ አይደለም የኛም አኗኗርም መንገድም እና ያው ይሄም ቴክኖሎጂ አይ ቲንክ ከነበሩት ትንሽ ቀደም ይላል አሁን ከምናወራቸው ማለት ነው። የቅቡልነት መጠኑ ነው እንጂ አንጻራዊ እኛ ሀገር የቀነሰው ጥሩ ነበረ። አንድ ማስታወሰውም የህንድ ካምፓኒ አለ ከ8 ዓመት በፊት በትክክል ስሙን አላውቅም። ፕሮጀክቱን እዚሁ ሀገር ውስጥ ይዞ መጥቶ በስፋት ለመስራት ብዙ ጥረቶችን አደረገ። ግን የተቀባይነት መጠኑ በወቅቱም ስለቀነሰ እኒያት ነገሮች ደግሞ በመንግስት ፖሊሲን ጭምር መደገፍ መቻል አለባቸው። ያው የኛ ኮንስትራክሽናችን በኢቢሲኤስ ኮድ ነው፣ ኮድ አለው። ከዛ ኮድ ውጭ የሆኑ ነገሮች ተቀባይነት የላቸውም። እሱ እንዳለ ሆኖ ግን በሰርኩላርም ይሁን በተለያየ መንገድ እንደዚህ አይነት ነገሮች መደገፍ አለባቸው ብዬ አምናለሁ እና ያኔ የዛሬ 8-9 ዓመት የነበረው ካምፓኒ ተደግፎ ቢሆን ኖሮ ብዙ ችግሮችን ይፈታል፣ ብዙ ውጤቶችንም ደግሞ ያሳየናል ብዬ አስባለሁ። ግን አንዳንድ ጅምሮች አሉ አሁን የተሻሉ ናቸው ከዚህ በፊት ከነበሩት ብዬ ነው የማምነው በዚህ ቴክኖሎጂ ዙሪያ ነገር። ያው እንግዲህ በኮንስትራክሽን ዘርፉ ላይ የተሰማሩ ባለሙያዎች አሁን ከተለመደው ትራዲሽናል ከሆነ አሰራር ዘዴ በተለየ መልኩ እውቀታቸውን ቢያሳድጉት መልካም ነው ብዬ አስባለሁ። አሁን ዓለም እየተቀበለ ያለው በስፋት የተለመደ የቴክኖሎጂ ውጤት ነው። ስለዚህ ያንን ደግሞ እውቀታቸውን አፕግሬድ ቢያደርጉ ቢያሻሽሉ ደግሞ ሞር የተሻለ ነገር ህዝቡ የሚወደው ነገር ይቀርባል ብዬ አምናለሁ። ምክንያቱም በኮንስትራክሽን ዘርፉ ላይ ያለ ሰው ካላመነበት ቴክኖሎጂውን ህዝቡ እንዴት ይቀበሏል የሚለው ጥያቄ የሚያስነሳ ጉዳይ ነው ብዬ አስባለሁ። እንግዲህ ውድ ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ውይይታችን በዚሁ አልተቋጨም። እንግዲህ የተለያዩ የቴክኖሎጂ ውጤቶችን እያነሳ እንጨዋወታለን። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ተመዝጋቢዎችን የቤት ባለቤት እያደረገ በሚገኘው በኪ ሃውሲንግ ፋይናንስ ሶሉሽን ብራንድ አምባሳደር በመሆኔና የዚህ የተቀደሰ ዓላማ አካል በመሆኔ ኩራት ይሰማኛል። በኪ ሃውሲንግ አሰራር መሰረት የቤት ባለቤት ለመሆን ከናንተ የሚጠበቀው 83145 ብር ቅድመ ክፍያ ከፍሎ በመመዝገብ ከዚያም በየወሩ እንደመረጡት የመኝታ ቤት አይነት ከ2000 ብር ጀምሮ መቆጠብ። ይሄንን ማድረግ ከቻላችሁ የቤት ባለቤት ለመሆን ብቁ ናችሁ ማለት ነው። ቀጥሎስ በአመት 2 ጊዜ እድለኞችን ለመለየት በሚደረገው መርሃ ግብር ላይ እድለኛ ከሆኑ በመረጡት ከተማ የተጠናቀቀ ቤት በስሙ ተገዝቶ ይረከባሉ። በተለያየ ምክንያት የፋይናንስ ችግር ቢያጋጥማችሁ እችን ታክል ስጋት እንዳይገባችሁ። ለዚህ ዓላማ ታስቦ የመጨረሻ ምስረታ ላይ የሚገኘው የፋይናንስ ተቋማችን ሙሉ ድጋፍ ያደርግላችኋል። የካፒታል ክፍያዎቻችን በጠቅላላ ዝግ በሆነ የሂሳብ ቁጥር ውስጥ ከመቀመጡ በተጨማሪ አንጋፋው የኢትዮጵያ መድህን ድርጅት ሞርጌጅ ፕሮቴክሽን አሹራንስ ዋስትና ይሰጣችኋል። በዚህ ከወለድ ነፃ በሆነ ሞዴል በአጭር ጊዜ ውስጥ የቤት ባለቤት መሆን ከፈለጋችሁ ተመዝገቡ። እንዳያመልጣችሁ ፍጠኑ። ዛሬውኑ ተመዝገቡ። አድራሻችን ካሳንቺስ መናኸሪያ ረድኤት ህንፃ 9ኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን። ቀላል ነው። ተመልካቾቻችን ቆይታችንን እንደወደዳችሁት አልጠራጠርም። እየተጨዋወትን ያለ ነው እንግዲህ ኮንስትራክሽን ዘርፉን የለወጡ አስደናቂ ህንፃ ቴክኖሎጂዎችን እያነሳን ወደ እናንተ እያደረስን ነው። አሁን ደግሞ የምናነሳው ስለ ሮቦቲክስ ነው። ሮቦቲክስ እንግዲህ ብሎኬቶችን በመደርደር የቁፋሮ ስራዎችን በማከናወን ኮንክሪቶችን በመሙላት የሰውን ስራ እና ለመቀነስ ታልሞ የተሰራ ቴክኖሎጂ ነው እና የሰራተኛ ወጪን ይቀንሳል። ከዚህ በተጨማሪ ደግሞ የሰራተኞችን ለአደጋ ተጋላጭ የመሆን እድላቸውን ይቀንሳል ተብሎ ተስፋ የተጣለበት ቴክኖሎጂ ነው። በዚህ ጉዳይ ላይ ምን ትላለህ? ጥሩ እንግዲህ ሮቦቲክስ አብዛኞቻችን እናውቀዋለን። ይሄንን ብዙ ፊልሞች ተሰርተውበታል፣ ብዙም ተወርቶለታል።
አጀንዳም ነበረ የሆነ ወቅት ላይ ማለት ነው። የሰው ልጆች በሮቦት ሊተኩ ነው የሚል ስጋትም ደግሞ አለ። ኤአይ ከመምጣቱ በፊት የነበረ ጉዳይ ነው ይሄ ጉዳይ ማለት ነው። በሮቦቲክስ ወይም ደግሞ በሮቦት የኮንስትራክሽን ሴክተሩን መስራት ማለት ብዙ ጥቅሞች ሊኖሩት ይችላሉ። እንደተገለጸው የሰራተኛ መጠን ይቀንሳል። ያ ማለት ወጪ ይቀንሳል። ሮቦቶች ከሰው አንጻር ላይደክሙ ይችላሉ። በሆኑ ሜንቴናንሶች 24 ሰዓት ሙሉ 7ቱን ቀን የመስራት አቅም ሊኖራቸው ይችላል። ይህ ፐርፎርማንሱን በማሻሻል የኮንስትራክሽን ጊዜውን በማፍጠን ያው ኮንስትራክሽን ላይ ደግሞ ትልቁ ትርፍ ያለው ጊዜን በመቆጠብ ውስጥ ወይ ደግሞ በመፍጠን ውስጥ ስለሆነ ትርፍን ማክሲማይዝ ሊያደርጉ ይችላሉ። ከዛ ባሻገር ከጥራት ጋርም በተገናኘ ፕሮግራም በተደረጉት ወይም ሴት በተደረጉት ልክ ስለሆነ የሚሰሩት እንዲሰጡን የምንፈልገውን ጥራት ከሰጠናቸው እሱን በአውትፑት መንገድ ያሳዩናል፣ ይሰጡናል። እነዚህ ሁሉ ጥሩ ነገሮች ናቸው። ቢኖር መልካም የሚያስብል ነው። የሰው ልጅ ራሱ ልክ እንደዚህ ቢሆን የምንመኘውና የምንፈልገው ነው። ግን አንድ ሴክተር እንደ ሴክተር የሚታይበት ብዙ አንግል አለው። የመጀመሪያው ከሚያመጣው ጥቅም ወይም ደግሞ ከሚሰጠው ገቢ ባሻገር ለሰው ልጆች የሚፈጥረው የስራ እድል ነው። እንግዲህ የሰው ልጆች በሮቦት የሚተኩ ከሆነ ሮቦቶቹን ኦፕሬት ከሚያደርጉት ባሻገር አብዛኞቹ ከስራ ውጭ ሊሆኑ ነው። እንዲህ አይነት ቴክኖሎጂ እንደ አፍሪካ ባሉ አህጉሮች ወይም ደግሞ እንደ ኢትዮጵያ ባሉ በርካታው ሰው ወጣት ለዛውም ሰራተኛ የሚባል ኃይል በሆነበት ሁኔታ ውስጥ ውጤታማነት ይኖረዋል ብዬ አልገምትም። በስራው ሳይሆን በሌሎች ተያያዥ ጉዳዮች ማለት ነው። ማህበራዊ ነገሩን ይነካዋል፣ ፖለቲካዊ ነገሩን ይነካዋል የሚል እሳቤ አለኝ። ነገር ግን የወጣት መጠኑ ባነሰባቸው ሀገሮች ወይም ሰራተኛ የሚባለው የህብረተሰብ ክፍል በቀነሰባቸው አካባቢዎችና አገሮች ላይ ግን በደንብ ጥቅም ላይ ቢውል ውጤት የሚያመጣ ነው ብዬ ነው የማምነው። በሰራተኛ ወጪ ካየነው ኢትዮጵያ በጣም ርካሽ የሚባል ነው። ኢቨን የሰው ኃይል ርካሽ ከመሆኑ ባሻገር የሚከፈለው ክፍያ ኢንቨስትመንት መሳቢያ ጭምር ሆኗል። ኬንያ ብንሄድ እንግዲህ ኬንያ በቀንድ ከብት ምርት ትታወቃለች። የኬንያ የቀንድ ከብት ጠባቂ ወይም ደግሞ በእኛ ሀገር እረኛ የምንለው ደሞዝ የተወሰነው በፓርላማ ነው ወይም ደግሞ በምክር ቤት ማለት ነው በእነሱ። እሱም $70 ነው። ወደኛ ስናመጣው 9,000 ብር ወደ 10,000 የተጠጋ ነው የሚሆነው። ይህ የሆነበት ምክንያት የሰው ኃይል እዚህ ድረስ ውድ ነው። ምን እያልኩ ነው? ኬንያ ለአንድ እረኛ ወይም ደግሞ የቀንድ ከብት ለሚጠብቅ ባለሙያ ደሞዟን $70 አድርጋ በየወሩ የወሰነችበት ምክንያት ሴክተሩ ላይ የሰራተኛ እጥረትም ስላለ እንዲሁም ደግሞ ውድም ጭምር ስለሆነ ነው። ወደኛ ሀገር ወደ ኮንስትራክሽኑ ስንመጣ ደግሞ የፈለግነውን ሰራተኛ መጠን ማግኘት የምንችልበት ሁኔታ ነው አሁን ያለው እና ከዛ አንጻር ስናነጻጽረው ወደ ሮቦት የመግባት እድላችን የጠበበ ነው እና ብዙም ይበረታታል ብዬ አላስብም። ያው ሌላው ዓለም ላይ በመኪና ማምረት መሰል ነገሮች አይተነዋል። ለምሳሌ ጃፓን ነች እንግዲህ በብዛት በዚህ የምትነሳው። አብዛኛው ሀገራችን ውስጥ የሚነዱት መኪኖች በተለይ ከቅርብ ጊዜ በፊት የነበሩት ማለት ከኤሌክትሪክ መኪኖቹ ውጭ አብዛኞቹ እና ቶዮታ፣ ሱዙኪ መሰል ነገሮች ጃፓን ነው የሚመረቱት። እንዳለ የሮቦት ውጤት ናቸው። ያን ያክል አምራች የሚባለው የሰው ኃይል ስለሌለ ማለት ነው እዛ አካባቢ ላይ። ኦኬ እንደዛ ቢሆን እኛም ሀገር ይህንን ልንመክር እንችል ይሆናል። አሁን ባለው ሁኔታ ግን 70% ወጣት ሰራተኛ ነው፣ መስራት ይችላል፣ አቅም አለው፣ ስራ ፈላጊ ነው እያልን ሮቦት ብናመጣው የስራ ፈቱን ቁጥር በማብዛት ለማይጠበቁ ሌሎች ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ቀውሶች ነው የምንዳረገውና ለእኛ ሀገር ብዙም አይመከርም። ነገር ግን በሮቦቶችም ባይሆን በተለያየ መንገድ የሰው ልጆች የተተኩባቸው ነገሮች አሉ። በጣም በቀላሉ በምናስተውለው ክሬኖች ናቸው እንግዲህ የተለያዩ ማቴሪያሎችን ሊፍት የሚያደርጉት። በጣም ቀላል የሚመስል ግን ብዙ ስራ ነው የተኩት። የብዙ ሰው ስራን ወይም ደግሞ ድክመትን ድክመት አይደለም የብዙ ሰው ድካምንም ጭምር ነው እነሱ እየተወጡ ያሉት። እንደዚህ አይነት አጋዥ ነገሮች ያስፈልጉናል። ሮቦቶቹ ጋር ሲመጣ ግን ሙሉ ለሙሉ የሰው ልጅ በብዛት ሊተካ ስለሚችል ብዙም ለእኛ ሀገር ጥቅም አለው ብዬ አላስብም። ይሄን ምልሽ ከቴክኖሎጂው ወይም ደግሞ ለግንባታው ካላቸው አስፈላጊነት አንጻር ሳይሆን ተያይዞ ከሚመጡት ከሌሎች ጉዳዮች አንጻር ነው። ከስራ ዕድል ፈጠራውና ከመሰል ነገሮች አንጻር ነውና እንግዲህ ሮቦቲክስ ለኮንስትራክሽን ሴክተሩ ያለውን ጥቅም ብንረዳም ባለው ሁኔታ ግን ይሄ ነው የኔ የግል እይታ።
እንግዲህ አብዛኛው ዛሬ ስለ ኮንስትራክሽን ዘርፉ ነው እያነሳን ያለው፣ ግን አብዛኛው ቴክኖሎጂ ውጤት ከችግር ነው የሚነሳው። ያንን ችግር እንዴት ይቀርፋለሁ ብለን ስናስብ ይሄ ቴክኖሎጂ ቢሰራ እኮ ይሄን ይቀርፋል ተብሎ ነው የሚነሳው እና ግን ሁሉም ቦታ ላይ አፕላይ ማድረግ አንችልም። ያው አንተ እንደገለጽከው ነው በሰው ብዛት አነስተኛ በሆነበት አካባቢና እንደኛ ሀገር ባሉ ደግሞ ብዙ የሰራተኛ ባለበት ሀገራቶች ላይ ደግሞ ይህንን አፕላይ ማድረግ በጣም ከባድ ነው እና ልክ የሆነ ሀሳብ ነው፣ እስማማበታለሁ። እንግዲህ እስካሁን ያነሳናቸው የቴክኖሎጂ ውጤቶች ህንፃው ሲሰራ ያለውን ፕሮሰሱን ያቀልልናል ብለን ተስፋ ያደረግናቸው ናቸው። አሁን ላይ ደግሞ የማነሳው ቴክኖሎጂ ገና ከመሰራቱ በፊት ስለ ህንፃው ዲዛይን እንዴት መስራት እንዳለብን ገና ሀሳብ ላይ እያለን የምንጠቀመው ቴክኖሎጂ ነው። ቨርቹዋል ሪያሊቲ እና አግመንትድ ሪያሊቲ ነው። እንግዲህ የቴክኖሎጂ በኮንስትራክሽኑ ዘርፍ መጣ እንጂ በተለያየ መልኩ ስንጠቀም እንስተዋል። ለጌምም ሊሆን ይችላል፣ በተለያዩ የህክምና ዘርፉም ሊሆን ይችላል። በጣም በስፋት ስንጠቀምበት ይስተዋላል እና ይሄ እንግዲህ ቴክኖሎጂ ግኝት የሚጠቅመን ህንፃው ከመሰራቱ በፊት ልኬቱን ለማወቅ ዲዛይኑን ለማውጣት እና በምን አይነት መልኩ ብንሰራው እንዴት የተሻለ ሊሆን ይችላል የሚለውን ነገር ያቀልልናል ተብሎ ተስፋ ጥሎበታል። እሱም ብቻ አይደለም፣ ህንፃው ግንባታ ላይ ያለ በተሰራው ዲዛይን መሰረት መሰራቱን ለማረጋገጥም ይረዳል። ተመራማሪዎች እንግዲህ ተስፋ ያደረጉት ነገር ከዚህ ቴክኖሎጂ ጋር ተያይዞ በህንፃው ስራ ላይ ትክክለኛነትን ያረጋግጣል፣ ከዚህ በተጨማሪ ደግሞ ደህንነትን ይጨምራል የሚል ትልቅ ተስፋ ተጥሎበታል። እንግዲህ ምክንያቱም ሲሰራ ያለው ዲዛይን ምን ሊመስል እንደሚችል ቀድመን ስለምናውቀው በምን አይነት መልኩ ሲሰራ እንዴት ኢፌክቲቭ እንደሚሆን ማየት እንችላለን የሚል ግምት ተጥሎበታል እና እዚህ ሀሳብ ላይ የሚጨምረው ነገር ካለ እንግዲህ ያው ቪአር ቅድም እንዳልሽው ለተለያዩ ነገሮች የምንጠቀመው ነው። ለኮንስትራክሽን ሴክተሩም እነዛን የተጠቀሱትን ጥቅሞች በደንብ ይሰጣል። ከዚህ በፊት አንድ ክላይንት ማስገንባት ቢፈልግ ማሰራት ቢፈልግ ድሮ በነበረው ፍላጎቱን በእግር እየለካ ወይ ደግሞ በገመድ መሬት ላይ ካልሆነ አመድ ነስንሶ መኝታ ቤቱ እዚህ ጋር ይሆንልኝ እንትኑ እዚህ ጋር ይሆንልኝ የሚለውን ይናገራል። ያ እሱ ውስጥ ያለውን ስዕል የሚሰራው ይሰራዋል። ከዛ አርኪቴክቶች ወይም ደግሞ ዲዛይነሮች እነሱ ድራፍት አድርገው ያንን ድራፍት አሳይተው ቤት ሲያልቅ ይሄን ይመስላል በቱዲ ነበረ እስከሆነ ወቅት ድረስ። ከሆነ ወቅት በኋላ ደግሞ ስሪዲው መጣ። እንግዲህ በስሪዲ በአኒሜሽን ህንፃው ሲያልቅ ወይም ቤትህ ሲያልቅ ይሄን ይመስላል የሚለውን እሳቤ ማሳየት ተቻለ። አሁን ወደዚህ ደግሞ ስንመጣ ጀስት ሪያሊቲውን ቀድሞ ሴንስ እንዲያደርገው ወይም ደግሞ ፊል እንዲያደርገው ነው የሚያደርገው። ቤቱ ውስጥ እየኖረ ቤቱ ተጠናቆ ሊሰጠው የሚችለውን ስሜት በዚህ በቨርቹዋል ሪያሊቲ አማካኝነት ፊል እንዲያደርገው ያደርጋል እና ቤቱ ከመሰራቱ በፊት ሲሰራ እና ካለቀ በኋላ የሚያገኘውን ስሜት ቀድሞ ያገኘዋል። ይሄ አንድ ጥቅም አለው። ለባለሙያዎች ደግሞ ብዙ ስህተቶችን ላለመስራት፣ ብዙ ስህተቶች ባልተሰሩ ቁጥር፣ ሪዲዛይን ባልበዛ ቁጥር፣ ብክነት በቀነሰ ቁጥር ትርፍ ይጨምራል። በዚሁ አጋጣሚ ኮንስትራክሽን ሲሰራ እኛም በተግባር እያየነው ነው። እንግዲህ እንደ ኪያሲ እዚህ ቃሊቲ ማሰልጠኛም ላይ ሌሎችም ያሉት ሳይቶች ላይ በጣም ብዙ ብክነቶች አሉ። እነዛ ብክነቶች እያንዳንዳቸው ገንዘብ ናቸው። አንድ ጠጠር ገንዘብ ነች። እነዛ ነገሮች መቀነስ ይቻላል በዚህ አማካኝነት ማለት ነው። ምንም ስህተት እንዳይኖር ሪዲዛይን ማድረግ ሳይኖር አፍርሶ መስራት ሳይኖር በዚህ ቴክኖሎጂ አማካኝነት ነገሮችን እያዩ ቀድሞ እየተነበዩ መሄድ የተሻለ ነገር ያመጣልና ፐርፌክት የሆኑ ስራዎችን እንድንሰራ ያደርገናል ብዬ ነው የማስበው። ከዛ ውጪ እንግዲህ በህንፃዎችን ወይም ደግሞ ቤቶችን ገንብቶ በመሸጥ ስራ ላይ ደግሞ ለተሰማሩት ለሴልሶቹ በጣም ያግዛቸዋል። ቀድሞ ፊሊንግን በመፍጠር ማለት ነው። ያው በዚህ ሰዓት ከሚሸጡት ነገሮች ውስጥ አንደኛው ኢሞሽን ነው አይደለ? ኢሞሽንን በመፍጠር ወይም ደግሞ ያለውን ኢሞሽን ጎልቶ እንዲወጣ በማድረግ የቴክኖሎጂ በስፋት እኛም ሀገር አለ፣ እየተጠቀሙበት ነው አንዳንድ ተቋማት። የተወሰኑ ኢቨንቶች ላይ እኔም ለማየት ችያለሁ። ፊሊንጉን ተፈጥሮብኝ በግሌም አውቃለሁ እና በጣም ትልቅ ጥቅም አላቸው። ከዛም አንጻር ብዙ ነገር ግን ያቀላሉ። ንግግር አያስፈልግም፣ የቃል ማውጣት ሳያስፈልግ ግን ማስረዳትና መግባባት መቻል እንድንችል ያደርጋል። ብዙ ሙያዊ ትንታኔ ሳንሰጥ ማለት ነው እና ከዚህ አኳያ ጥሩ ጥቅም አላቸው ብዬ ነው የማስበው። እንግዲህ ጊዜን ይቆጥባል እና የመሳሳት ፕሮባቢሊቲያችን ደግሞ ሌስ እንዲሆን ያደርጋልና በጣም ደስ ካሉኝ መካከል እሱ ነው። ሌላኛው ቴክኖሎጂ ደግሞ ድሮን እና ዩኤቪ ወይም ደግሞ አንማንድ ኤሪያል ቬሂክል የተሰኘ ቴክኖሎጂ ነው። ይህም ገና ህንፃው ከመሰራቱ በፊት የቦታ ጥናት ለማድረግ ወይም ደግሞ ህንፃው እንዴት
በምን መልኩ ማረፍ አለበት የሚለውን ነገር በደንብ በተጠና መልኩ ወደ ስራ ለመግባት የሚያስችለን ነው። ለፈጣን መረጃ አሰባሰብና የግንባታ ሂደቶችንም ለመገምገም ጭምር እንጠቀምበታለን። እንግዲህ ቅድም እንደጠቀስነው ነው ከመሰራቱም በፊት ከተሰራም በኋላ ወይም ደግሞ በስራ ሂደት ላይ እያለ ያለውን ፍጥነቱን ድክመትም ካለ ለመመልከት ለመቃኘት የሚረዳ ነው። እንግዲህ እኛ ሰዎች የተገደብንን ቴክኖሎጂ ያስፈልገናል። በአካል ዞር ዞር እያሉ ከማየት በዘለለ ደግሞ ድሮኖችን በመጠቀም ከላይ በመመልከት እውነት እንደተባለው እየተሰራ ነው ወይ፣ በዲዛይኑ መሰረት እንደተቀመጠው እንደዛ እየተሰራ ነው ወይ የሚለውን ነገር ቼክ ለማድረግ በጣም ይጠቅማል ተብሎ ይታሰባል። እንግዲህ ጨምሮ ሀሳብ ካለ እዚህ ላይ እዚህ ጋር እንግዲህ እኛ በመጀመሪያ ዲግሪ የተማርኩት ሲቪል ኢንጂነሪንግ ነው እና ሰርቬይንግ ላይ ስንማር የመጀመሪያው እንግዲህ ሰርቬይ ከሚሰራባቸው መሳሪያዎች ውጪ አንዱ በሰዓቱ ያኔ ስንማር የነበረው አንድ ኮርስ ነው ሰርቬይ 1 2 3 ብሎ ተከታትሎ ቢኖርም ማለት ነው እና አንድ ግብአት ላይ ይውላሉ ተብሎ የሚታሰበው የነበረው በሰዓቱ ትንሿ አውሮፕላን ነበረች ለሰርቬይ ማለት ነው። እንግዲህ እሷ ነች አሁን በድሮን የተተካችው ማለት ነው። በዚህኛው ኮንሰፕት ያቺ አውሮፕላን በድሮን ተተክታ ትንሿ ድሮን ኢዝሊ በአንድ ሰው ጀስት እዚህ ማኔጅ የምትደረገዋ ነች ይህንን ሰፊ ስራ የምትሰራው። በብዛት ለሰፋፊ ፕሮጀክቶች በጣም ትልቅ ፕሮጀክቶች ላይ ተግባር ላይ ይውላል። ላይክ እርግጠኛ አይደለሁም ግን የተወሰነች ነገር አስታውሳለሁ። የህዳሴ ግድብ መጀመሪያ የነበረው ምንጣሮ ወቅት ላይ ጀስት በጣም ሰፊ አካባቢ ስለሆነ የሚያካልለው ከሌሎች ከሄሊኮፕተር ከምን በተጨማሪ ተግባር ላይ ይውላሉ። እነዚህ ትልልቅ ፕሮጀክቶች ሲሰሩ ድሮኖችን እንጠቀማለን እና ድሮን ለመዋጊያ ወይም ደግሞ ለሌላ ብቻም ሳይሆን እንደዚህ አይነት ስራዎችም ጭምር ይውላሉ እና ትልልቅ የሚባሉትን ማሽኖች ነዳጅ የሚፈጁትን ብዙ የሰው ኃይል እንድንጠቀም የሚያደርጉትን የተካ ቴክኖሎጂ ነው ብዬ ነው የማስበው። ሰርቬይንግ ደግሞ የአንድ ግንባታ መጀመሪያው ነው መነሻው ነው የሚሆነው እና መነሻው ላይ ስህተቶች መቀነስ ከተቻለ ከዛ በኋላ ያለው ላይ በዛው ልክ እየቀነሰ እና ትርፋማና ውጤታማ ህንፃ መገንባት ይቻላል። ከዚህ አኳያ ድሮኖች ያስፈልጋሉ። ተግባር ላይም ውለዋል ብዬ ነው የምገምተው። እኛ ሀገር ላይ ያን ያክል ከኛ የሚራቁ አይደሉም። በወጪ ደረጃም አንጻራዊ ውድ የሚባሉ ስላልሆኑ ማለት ነው እና የቴክኖሎጂ ለእኛም እንደ ኪ ሃውሲንግ ፋይናንስ ሶሉሽን ላሉን ፕሮጀክቶች ከዚሁ ጋር አያይዘንም ባይሆን ከፕሮዳክሽን ጋር አያይዘን የምንጠቀመው ነው። በጣም ያስፈልገናል። እንግዲህ አመት ወደ አመት በጨመረ ቁጥር እንግዲህ ቴክኖሎጂ ውጤቶች አዳዲስ ችግሮቻችንን እየፈተሉን አዳዲስ ቴክኖሎጂዎች እየመጡ እንግዲህ እያስገረሙ ነው። እንደ መጨረሻ ያዝነው ለተመልካቾቻችን ለዛሬ የምናቀርብላቸው ሰስቴኔብል ማቴሪያልስን በመጠቀም ህንፃዎችን መገንባት ነው። ይሄኛው ከሌሎች የቴክኖሎጂ ግኝቶች የሚለየው ያለንን ሀብት መጠቀምን የሚያተኩር ነው። እንዴት ነው ካሉኝ እንግዲህ ተፈጥሮን በመጠቀም የሚሰሩ የህንፃ ውጤቶችን ነው ይሄ ቴክኖሎጂ የሚያሳየን። ልክ እንደ ባምቡ ወይም ደግሞ በአማርኛ መጠሪያው እንደ ሸንበቆ የመሳሰሉ ማቴሪያሎችን በመጠቀም ህንፃዎችን መገንባትን ያመለክታል። ይህም ብቻም አይደለም፣ ሪሳይክል የሆኑ ማቴሪያሎችን ለምሳሌ ልክ እንደ ፕላስቲክ ያሉ ሪሳይክል መደረጉ የሚችሉ ማቴሪያሎችን በመጠቀም ደግሞ ህንፃዎች ሲገነቡ ተመልክተናል። እንግዲህ ይህንን በአብዛኛው ተጠቃሚ የሆኑ ቻይና ናቸው እና በጣም ተስፋ የተጣለበት ደግሞ ከአየር ንብረት ለውጥ ጋር ተያይዞ እንግዲህ የተለያዩ እንቅስቃሴዎችን ተመልክተናል። በሀገራችንም በዓለም አቀፍም ደረጃ አየር ንብረት እየተቃወሰ ነው። ያንን ችግር ደግሞ ለመቅረፍ የተለያዩ እንቅስቃሴዎች ሲደረጉ አይተናል እና ይሄ ከፍተኛ አስተዋጽኦ ያደርጋል ተብሎ ይታሰባል። ምክንያቱም በተፈጥሮ ነው፣ ሪሳይክል በሚሆኑ ማቴሪያሎች ነው የሚሰራው። እንግዲህ የአየር ንብረቱ ላይ መልካም አስተዋጽኦ ያደርጋል ተብሎ ትልቅ ተስፋ ተጥሎበታል። እዚህ ላይ ያለ እይታ ምን ይመስላል? ከባምቡ ጋር በተገናኘ በማስታወሰው የኢትዮጵያ ሲቪል መሐንዲሶች ማህበር የሚያሳትመው ጆርናል አለ። እዛ ላይ ከታተሙት ውስጥም በየአመቱ እንዲህ አይነት ሀሳቦች ይነሳሉ እና ስለ ባምቡ በተደጋጋሚ ተጽፏል። በአዲስ አበባ ዩኒቨርሲቲም በተዘጋጁት ወርክሾፕ ላይ ተመሳሳይ እንደዚህ አይነት ሀሳቦች ተማሪዎች ጭምር ጥናታቸውንና ውጤታቸውን ጭምር አቅርበዋል እና በተግባር ተሞክሮ ውጤትም አምጥቷል። ሳይንቲፊክ የሆነውን ፓርት ወይም ሳይንሱን ማለፍ የቻለ ነው ይሄ ምርት። ያው በዚህ ሰዓት እንግዲህ ላይት ዌት የሆነ ኮስት ኢፌክቲቭ የሆነ ነገር ይፈለጋል። ግዴታ የተከመረ ድንጋይ መሆን የለበትም ቤት። ይህን ግንዛቤ መፍጠር ዘመናት ይፈጃል። ሌሎች ዓለሞች ላይ ብንሄድ እንጨቶችን ገጣጥሞ በቃ ቤት ነው የሚል ነው እሳቤው ያለው። ወደኛ እሱን እናምጣ ብንል ትንሽ ጊዜ የሚፈጅ ነው የሚሆነው። ግን ካሉት ጎን ለጎን እነዚህ ነገሮች እያካተትን ብንሄድ የተሻለ ነው የሚሆነው እና እዚህም አሉ ለተለያዩ
ተቋማት የሚሰሩ እነዚህን ማቴሪያሎች ሪሳይክል እያደረጉ በሮችን መሰል ነገሮችን አትሊስት ይሄ ከዋናው ስትራክቸር ውጭ ያሉትን ግብአቶች በእንደዚህ አይነት አሁን ባወራናቸው ሀሳቦች እየሰሩ ያሉ አሉና መኖራቸው ከአየር ብክለቱ ጋር በተገናኘ ብቻም ሳይሆን ከኮስትም አንጻራዊ የተሻሉ ናቸው ብዬ ነው የማስበው። እኛ ሀገር ለመተግበር ግን ግንዛቤውን ቀድመን መፍጠር ይኖርብናል። እስኪ አስቢ፣ አሁን በኪ ሃውሲንግ አማካኝነት ወደ 21 ሺህ በላይ የሚጠጉ ሰዎች የቤት ባለቤት ለመሆን ተመዝግበው እየጠበቁ ነው ያሉትና ቤታችሁን በሸንበቆ ነው ሰርተን የምንሰጣችሁ ብንላቸው ጀስት ሊፈጥር ከባድ ነው የሚሆነውና ግንዛቤው ላይ መስራት መቻል አለብን። ወደዚህ ከመምጣታችን በፊት እስኪ መጀመሪያውኑ በኮንክሪቱ በሰራ ነው 100 ሺህ ሰዎችን የቤት ባለቤት እናድርግና ከዛ በኋላ ወደዚህ ሀሳቦች ብንመጣ ያዋጣናል፣ ያስኬደናል ብለን ነው የምናስበው። እንደ ኪ ሃውሲንግም ባምቡና ሌሎች ሪሳይክል የሚደረጉት ማቴሪያሎች ሌላው ዓለም ላይ ጥቅም ላይ እያዋሉ ነው። እኛ ሀገርም ይታወቃሉ፣ ባለሙያዎች በደንብ ነው የሚያውቋቸው። ግን ያልተተገበረው ቅድም እንዳልኩሽ ነው፣ ስለማይሆን ነው። ሌላ ምንድነው የሰማሁት በእነዚህ አይነት ማቴሪያሎች የሚሰሩ ወቅቱንም ደግሞ በደንብ ጠንቅቀው የሚያውቁ ሰዎች ለምሳሌ አፋር ክልል ላይ ካልተሳሳትኩ ይህንን ሲያወራ የሰማሁት ተጓዡ ጋዜጠኛ ሄኖክ ነው። ወደ አፋር አካባቢ ይመስለኛል እንግዲህ እሱ አንድ ፖድካስት ላይ ሲያወራ በሰማሁት በ50 ቀን አንዴ የሚመጣ የሆነ ንፋስ አለ። ያ ንፋስ ሲመጣ ብዙ ነገሮችን አበለሻሽቶ የሚሄደው። ያው አፋር ላይ ያለው ዩኒቨርሲቲ አለ፣ ሰመራ ዩኒቨርሲቲ። እዛ ውስጥም ደግሞ የተገነቡት ኦፍኮርስ በባለሙያዎች ነው። እነሱ ሳይንሱን፣ አርቱን፣ አካባቢውን በተወሰነ መንገድ ሰርቬይ ሰርተው ነው ቅድም እንዳወራ ነው የሚሰሩት። የዛ ዩኒቨርሲቲ ላይ ሲመጣ ጣሪያውን ይገነጣጥላል፣ የሆኑ ነገሮችን አድርጎ ነው የሚሄደው ያ ንፋስ ማለት ነው። እና ያ ሁሉ እዛ ዩኒቨርሲቲ ላይ ሲፈጠር እዛ አካባቢ ያሉት ቤቶች ላይ ግን አንዷ ዘለለዋ እንጨት እንኳን ወይም ደግሞ አካባቢ ያለችው ማቴሪያል አትነሳም። ምክንያት ተብሎ ሲጠየቅ የአካባቢው ሰው የሰጠው መልስ እያንዳንዷን ነገር አጥንተው ንፋሱ ከየት አቅጣጫ እንደሚመጣ እሱን መቋቋም የሚችለው እንዴት እንደሆነ ማሳለፍ የሚችለው ማለት ነው፣ ወይ ደግሞ ሰንጥቆ እንዲያልፍ የሚያደርገው ማቴሪያሉ ምን መሆን እንዳለበት አስበውበት፣ ያው እንግዲህ በእነሱ አኗኗራቸው በባህላቸው በተለምዷቸው ያን ነገር ስለሚያውቁት እንደዛ ስለሚሰሩት የእነሱ ቤት ምንም አይሆንም። ግን ብዙ ሚሊዮኖች የወጣበት ያ በኮንክሪት በድንጋይ በብሎኬት በስቲል ስትራክቸር የተገነባው ግን ንፋስ ያው ሲፈታተነው ነው የምናየው። ግን አንጻራዊ ካየ ነው እነዚህ በአፋሮቹ ወይም ደግሞ በዛ አካባቢ ባሉት ነዋሪዎች የሚሰሩት ቤቶች ላይት ዌት ናቸው። ኢዝሊ በቀላሉ በአንድ መኪና ሊደረመሱ የሚችሉ ናቸው። ያንን ደግሞ ስናየው በኮንክሪት የተገነባው በአንድ መኪና ሊደረመስ የማይችል ነው የሚሆነው። መኪናውን ሊያጨማድደው የሚችል ነው የሚሆነው። ሁለቱ መሀል ትልቅ ልዩነት እያለ ይሄ ላይት ዌት የሆነው ግን ትልቁን ንፋስ ሲቋቋም ያኛው አይቋቋምም እና የምንቃቸው አይደሉም እንደዚህ አይነት ሀሳቦች ለማለት ነው ይሄን ያከልኩትና እኛም ሀገር እንዲሁ በባህል በተለምዶ እየተሰሩ ያሉ ላይት ዌት የሆኑ ስናያቸው እዚህ ግባ የማይባሉ ነገር ግን ትልቅ እንደዚህ አይነት ጥቅም ያላቸው ልማዶች አሉ፣ ቁሶችም አሉ። እግረ መንገድ ያው ለማከል ነው። ይሄን ነው እንግዲህ የአፋር ክልልን የቤት አሰራር ዘዴ ስትነግረኝ እንግዲህ ለእኔ መጀመሪያ ነው። በእርግጥ በቴሌቪዥን መስኮት ተመልክቻለሁ ቤቶቻቸው ምናምን፣ ግን ከምን አንግል ታስቦ እንደተሰራ አላውቅም። ጀስት የባህል እንደሆነ የባህላዊ መንገድ አሰራር እንደሆነ ነበር የማስበው። እና አቶ ቸርነት በተደጋጋሚ ስለ ኪ ሃውሲንግ ስትናገር የኪ ሃውሲንግ መኖሪያ ቤቶች እንግዲህ በዋጋ ርካሽ ናቸው የሚለውን ነገር አዳምጫለሁ። እና በዋጋ የረከሱበት ምክንያት ምንድን ነው? በጣም ጥሩ ቆንጆ ነገር ነው ያነሳሽው። ኪ ሃውሲንግ ታርጌት ያደረገው አነስተኛ ገቢ ያለውን ነው። ከገበያው ላይ ቀጥታ ባለው ዋጋ መግዛት የማይችለውን ነው ማለት ነው በሌላ ቋንቋ። የፋይናንስ አቅሙ የሌለውን ታርጌት ስናደርግ እንደ ኪ ሃውሲንግ ፋይናንስ ሶሉሽን ደግሞ ለፋይናንስ መፍትሄ ነን ካልን መፍትሄ የሚሆነውን ሀሳብ ነው ይዘን የምንመጣውና ችግሩን ስናይ ችግሩ ቤት መገንቢያ ዋጋው ዛትማች ውድ ሆኖ አይደለም። ቤቱ ከተገነባ በኋላ ሲሸጥ ባለው ሂደት ላይ ያሉ ሰንሰለቶች አሉ። ኢቭን በግንባታ ሂደትም ያሉ ሰንሰለቶች አሉ። የመጀመሪያው አትኮስት ወይም ደግሞ በተገነባበት ዋጋ ለእድለኛው ለማስተላለፍ ከኛ የሚጠበቀው ይህንን ሰንሰለት ማሳጠር ወይም ደግሞ 100% በሚባል ደረጃ ማጥፋት ነው። ከዛ ሰፕላይ ቼን ማኔጅመንቱን ማስተካከል ነው። ይህንን በማድረጋችን እንግዲህ ያው እያንዳንዱ የራሱን ቫሊዩ አድ አድርጎ ወይም ሳያደርግ ባየ በሰማ ብቻ
የሚያገኛቸው ጥቅሞች ተከምረው መጨረሻ ላይ ገዢው ላይ ወጪ ነው የሚሆኑት እና እነሱን ማጥፋት ስንችል ከ100% በላይ ማዳን እንችላለን ከቤቱ ኮንስትራክሽን ኮስት አንጻር ማለት ነው። ሌላኛው ደግሞ የግንባታ ቴክኖሎጂዎችን መጠቀም ነው። እዚህ ውስጥ ያልጠቀስናቸው የምንጠቀማቸው ቴክኖሎጂዎች አሉ። እነዚህን ቴክኖሎጂዎች ከኛ ጋር የሚሰሩት አልሚዎች ይጠቀሙታል። አንድ ለራሳቸው ጥቅም ሲሉ፣ ሁለት ደግሞ እኛም ማስገዳጅ አድርገ ነው። የመጀመሪያው ፖስቴንሽን ቴክኖሎጂ ነው። ፖስቴንሽን ቴክኖሎጂ ሀገራችን ውስጥ በጣም እየሰራንበት ነው ያለነው፣ በተለይ አዲስ አበባ ከተማ ውስጥ ማለት ነው። የብረት መጠንን በመቀነስ የግንባታን ዋጋ በጣም 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 በእጅጉ ሊቀንሱ የሚችሉ ናቸው። የብረት መጠንን እስከ 70% ድረስ ሊቀንሱ የሚችሉበት ሁኔታ ነው ያለው ፖስቴንሽን ቴክኖሎጂ። ይህ ማለት ስትሬንግዙን ወይም ደግሞ ከብረት የምናገኘውን ቴንሳይል እንትኑን ሳናጣው እሱ እንዳለ ሆኖ ነገር ግን ዋጋውን እንድንቀንስ። ቀላል አይደለም ብረት። አንደኛ በዶላር ነው የሚገባው፣ ሁለተኛ አንድ ህንፃ ብዙ ብረት ነው የሚውጠው። እሱም መቀነስ መቻላችን በኋላ አውትፑቱ ላይ ቤቱ የሚገነባበት ዋጋ ትንሽ እንዲሆን ያደርገዋልና እኛ ደግሞ እንደ ኪ ሃውሲንግ ፋይናንስ ሶሉሽን ቤቶችን አስገንብተን መነገድ አይደለም የተያያዝ ነው። የምናገኛት የአገልግሎት ክፍያ 70 ሺህ ብር አለች በ30 ዓመት ውስጥ ማለት ነው። ያው ባለፈው እንዳልኩት ከአንድ ሰው ትንሽ ነው፣ ነገር ግን ከ100 ሺዎች ትልቅ ነው እና ኪን የቢሊዮን ዶላር ካፒታል ባለቤት የሚያደርገው ይሄኛው ነው። ኢኮኖሚስ ኦፍ ስኬል ሞዴል የመሰረት ያደረገ መሆኑ ማለት ነው። አት ኮስት ስናሳልፍ ገበያ ላይ ቤቶቹ ከሚሸጡበት ዋጋ በግማሽ የቀነሰ ነው። አንድ ቤት ገበያ ላይ ይሸጥ የነበረው 10 ሚሊዮን ብር ከሆነ እኛ አትኮስት ስናስተላልፍ 5 ሚሊዮን ብር ይሆናል። ያ እድለኛ በ30 ዓመት ውስጥ ለኛ ሊከፍል የሚችለው ማለት ነው እና በዚህ አግባብ በመስራታችን ነው። ከፖስቴንሽን ቴክኖሎጂ በተጨማሪ አሁን እየመጣ ያለው የኮሪያ ወይም ደግሞ የደቡብ ኮሪያው ቴክኖሎጂ ያለ አሉሚኒየም ፎርምወርክ፣ እሱም ልክ እንደዚሁ ብዙ ነገሮችን ይቀንሳል። ከአሉሚኒየም በተጨማሪ ፕላስቲክ ፎርምወርኮችን መጥተዋል። ሌሎችም ልስን ቀርቷል። ፕራይም ኮት ነው አሁን ያለው። ሌሎችም ቴክኖሎጂዎች አልሚዎች ከኛ ጋር የሚሰሩት እንዲጠቀሙ በማድረጋችን ወጪ መቀነስ ችለናል። ወጪ መቀነሳችን ነው እንግዲህ ቤቶቹ ከገበያ ዋጋ አንጻር እንዲቀንሱ ያደረጋቸው። የግንባታ ቴክኖሎጂዎች ለእኛ ቢዝነስ ፒላር ናቸው፣ መሰረት ናቸው። በትክክለኛ ዋጋ ለህዝቡ እንድናስተላልፍ፣ ከገበያው ዋጋው እንዲቀንስ በጣም ትኩረት አድርገን ልንሰራባቸው የሚገቡ ናቸው እና ያው በትኩረትም ደግሞ የምንከታተላቸው ናቸው የግንባታ ቴክኖሎጂዎች እና ምክንያቱ ይሄ ነው። እንግዲህ አሁን የጠቀስካቸው የተለያዩ ቴክኖሎጂዎችን እንጠቀማለን እንደ ኪ ሃውሲንግ እና ግን በህብረተሰቡ ዘንድ ጥያቄ የሚያስነሳው ቅድም ስለ ቴክኖሎጂ ግኝቶቹ ስናነሳ እውነትም እንደ ድሮ እንደሚሰራው የቤት አይነት ጥንካሬ ይኖረዋል፣ ብዙ ዓመት ያገለግላል የሚል ጥያቄ ያስነሳል እና በእሱ ጉዳይ ላይ ምን ትለናለህ? እውነትም አሁን የሚገነቡት በዘመናዊ ቴክኖሎጂ እየገነባቸው ያላችሁ መኖሪያ ቤቶች ቀድሞ በኮንክሪት እና በብረት በብሎኬት በድንጋይ ከምንሰራቸው መኖሪያ ቤቶች ተመሳሳይ የሆነ ወይስ የተሻለ ጥንካሬ ይኖራቸዋል ወይ? የተሻለ ጥንካሬ ነው የሚኖራቸው፣ የተሻለ ነው የሚኖራቸው። ምክንያቱም ብዙ ነገሩ ትሪት ተደርጎ ላቦራቶሪ አልፎ ነው የሚመጣው። ስለተገኘ ወይም ደግሞ አቅም ስለፈቀደ ብቻ የምናቆመው አይደለም የሚሆነው። ህንፃውን እንደተባለው እንደ ሰው ልጆች ነው። አሁን የሰው ልጆች ጤና በፊትና አሁን አንድ አይነት አይደለም አይደለ? አሁን የመታከም እድሉ፣ ትሪት የመደረግ እድሉ፣ ታሞም ከሆነ የመዳን እድሉ አንጻራዊ የጨመረ ነውና ተመሳሳይ ነው። የቴክኖሎጂው መኖር ከሆነ ያን ያመጣው ለህንፃዎቹም ህይወት እድሜ እነዚህ ቅድም የጠቀስናቸው ቴክኖሎጂዎች ፕላስ ደግሞ እኛም መነሻ ላይ የምንጠቀማቸው በጣም አስፈላጊ ናቸው። እንዳልኩት በኮንቬንሽናሉ ከዚህ በፊት ሲሰራ በነበረው ያለ ምክንያት የተወረሰም አለ። ያለ ምክንያት ማለት ብናብራራ ወይም ደግሞ እናብራራ ብንል ማናብራራው ብዙ ነገር አለ። እሱ በመቅረቱ የተሻለ ነገር ያመጣልን ያው በተግባር እንደ ሀገር የሚያየነው ብዙ ነገር አለ፣ ከፍጥነትም ከጥራትም አንጻር ማለት ነው እና አሁን በእኛ አልሚዎች አማካኝነት እየተገነቡ ያሉት ሳይቶች እነዚህን ቴክኖሎጂዎች በመጠቀማቸው ዲዛይን ፔሪዳቸው ረዘም ያለ ነው። ፕላስ አገራችን በኮንስትራክሽን ህግ አላት። በዛ ህግ መሰረት ነው የምትመራው። ኢቢሲኤስ ኮድ አለ። በዛ ኮድ መሰረት ነው የሚሄደው። እነዚህን ደረጃዎች ሳያልፍም ደግሞ ማረጋገጫ ሳይሰጠውም አንድ ህንፃው አይገነባም። ከተገነባ በኋላም ደግሞ ካርታ ሊወጣለትም አይችልም ማለት ነው እና እነዚህን ደረጃዎች አልፎ ብቁ ነው፣ ረጅም ዓመት መቆየት ይችላል ተብሎ ተመስክሮለት ነው የሚሆነው። ከረጅም ዓመት ከመቆየቱ ባሻገር ደግሞ ውበቱ አንጻራዊ የተሻለ ነው እና ቃሊቲ ማሰልጠኛ ያለውን ብታዩ እንግዲህ ግርማ ሞገሱ ራሱ በቂ ነው፣ ሌላው ቀርቶ ማለት ነው። ከዚህ አኳያ እውነት ነው በደንብ ጥራት አላቸው። በፍጥነትም ነው ደግሞ እየተሰሩ ያሉት።
ስለዚህ ወቅቱን የጠበቀ የጥራቱን መለኪያ ፕሮሰስን አልፎ ነው እንግዲህ መኖሪያ ቤት ለባለቤቶች ለእድለኞች የምታስረክቡትና በጣም ደስ ይላል። አመሰግናለሁ። እንግዲህ ዛሬ ብዙ ነገር ተጨዋወትን። የህንፃ ግንባታን የለወጡ የተለያዩ ቴክኖሎጂዎችን አነሳን። ወደ ኪ ሃውሲንግ መተን ደግሞ እውነትም ማን የምንጠቀማቸው ቴክኖሎጂዎች እያሳደጉን ነው፣ ኮስት ኢፌክቲቭም ነው፣ ጊዜን ይቆጥባል የሚል ተስፋ በጣም ጥለንበታል። እንግዲህ ብዙ ነገሮችን አንስተናል። ከዚህ መካከል ሳይድ ኢፌክቱንም ተመልክተናል። የሰራተኛ ቁጥር ይቀንሳል። ስለዚህ ስራ አጥ የመሆን እድላችን ደግሞ ከፍተኛ ነው የሚሆነው። ስፔሻሊ ደግሞ እንደኛ ሀገር ባሉ ሰፊ የሰው አቅም ባለበት እንግዲህ ጥናቶች እንደሚያሳዩት እንግዲህ የወጣት ቁጥር ብዛት ከሌላው ዕድሜ ክልል ካሉት በጣም ይበዛል። ስለዚህ ወጣት ደግሞ ወርኪንግ ክላስ ነው። ስለዚህ በጣም የምንሰራበት ታይም ነው እና አንዳንድ ቴክኖሎጂዎችን ወደ ሀገራችን አዶፕት አድርገን ለማምጣት በጣም ይከብደናል። ምክንያቱም የስራ እድል ሰዎችን የማሳጣት ታማኙን ምትብ ላይ ደግሞ ብዙ መስራት የሚጠይቅ ነገር ነው እና በዚህ ጉዳይ ላይ ማጠቃለያ ሀሳብ ካለ ሚኒስትር። እኛ እንደ ቴክኖሎጂ የምንጠቀማቸው እንግዲህ ወጪ ሊቀንሱልን የሚችሉ ፍጥነት ሊጨምሩ የሚችሉ ጥራት ሊያሻሽሉ የሚችሉትን ነው። ሌሎቹ ወቅታቸውን ጠብቀው ይመጣሉ። ምንም ይሆን ምንም ግን የሰው ልጅን የሚተካ ህዝብ ምድር ላይ አይኖርም የሚል እምነት አለኝ። ሁላችንም ያ እምነት ይኖረናል ብዬ አስባለሁ። ያለነው ሰዎች ነን። እንግዲህ እየመራን ያለነውም ተቋም በሰዎች የተቋቋመ ነው። የምንሰራውም ለሰዎች ነው እና እንደው ትልቁ ስራችንም ሰዎች በራሳቸው ቤት ውስጥ ይኖሩ፣ ይሄ ሰብአዊ መብት ነው፣ ያንን መብታቸውን ያገኙ የሚል ነው። ከዚህ አኳያ እንደ ኪ ሃውሲንግ ፋይናንስ ሶሉሽን በቀላሉ በአነስተኛ ዋጋ ወይም ደግሞ በትንሽ ወጪ ሊገነቡ የሚችሉ ቤቶችን በፍጥነት በማስገንባት ለእድለኞች ወቅቱን ጠብቀን ማስተላለፍ ላይ አተኩረን ነው የምንሰራው። ለዚህ የሚያግዙን ሌሎች ቴክኖሎጂዎች እዚህ ውስጥ ያልተጠቀሱ እኛም በተግባር እየተጠቀምናቸው ያሉ እንዲሁም ደግሞ ያልተጠቀምናቸውም ካሉ ወደፊት የምንጠቀም ነው የሚሆነው። በጥቅሉ ኪ ሃውሲንግ ፋይናንስ ሶሉሽን ሁለገብ ተቋም ነው። በዚህ ሴክተር ላይ ሁሉንም ያማከለ ስራ ለመስራት እየጣረ ዘውትር እየለፋ ያለ ኩባንያ ነው። በዚህ ሂደታችን ላይ አብረውን መስራት የሚፈልጉና ሊያግዙንም የሚፈልጉ እኛም ደግሞ እንድናግዛቸው የሚፈልጉ ካሉ እግረ መንገድ ጥሪዬንም ደግሞ በዚሁ አጋጣሚ አስተላልፋለሁ። በጣም ነው አመሰግናለሁ። ተመልካቾቻችን ከአቶ ቸርነት መንግስቴ ጋር የኮንስትራክሽን ዘርፉን የለወጡ 7 አስደናቂ ቴክኖሎጂዎችን እያነሳን የተጨዋወትንበት ፕሮግራማችን ይህንን ይመስል ነበረ። በቀጣይ ሳምንት በአዲስ ሀሳብ በአዲስ ርዕሰ ጉዳይ እንጨዋወታለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንታዊ አዳዲስ መረጃ እንዲደርሶ የደውል ምልክት መጫን እንዳይረሱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።